መረጃ አረብ ሀገር ስራ ለምትሰሩ ሰዎች ለጥንቃቄ ይጠቅማቸዋል። በተለይ ገንዘብ ወደ አገር ቤት ከመላክ ጋር በተያያዘ በሻሸመኔ ውስጥ ያጋጠመ ጉዳይ ነው። ፍቅረኛዬ ከአረብ ሀገር የምትልከው ገንዘብ እንዲቆም አድርገህብኛል በማለት የፍቅረኛውን ወንድም የገደለው ግለሰብ በእስራት ተቀጥቷል። ነገሩ ምንድነው? ሻሸመኔ ከተማ ውስጥ ፍቅረኛው ከዚህ ቀደም በተደጋጋሚ ከአረብ ሀገር ለእርሱ መለወጫ በተጨማሪነትም ስመጣ የምጠቀምበት ገንዘብ እያለች ትልክለታለች። ይሄ ገንዘብ ግን ትክክለኛ ቦታ አለመዋሉን ከቤተሰቦች ትሰማለች። ይሄኔ ገንዘቡ ይቋረጣል። ታዲያ ምንድን ያደረገው? ወንድሟን በመጥራት አብረን እናሳልፍ በማለት ቤቱ ይወስደዋል። ከዛ በኋላ ሌሊት ተነስቶ 8 ሰዓት ላይ በስለት በመውጋት ህይወቱ እንዲያልፍ አድርጓል። ተከሳሹ በቁጥጥር ስር ከዋለ በኋላ በ20 ዓመት እስራት እንዲቀጣ ነው የተደረገው። ይሄ እኮ ነው ተረቱ የሚለው። የገደለው ባልሽ፣ የሞተ ወንድምሽ፣ ሐዘንሽ ቅጣጣ ከቤትሽ አይወጣ የሚባለው ይሄ ነው። በቃ በገዛ እጃችን አንበሳ እንቀልባለን፣ ከነገ ወዲያ ራሳችንን ይነክሰናል። እህቶቼ ሁሌ የምጮህበት ምክንያት ምንድነው? የማይጠቅም እንስሳ ባትቀልቡ መልካም ነው። ትዳርም ከሆነ ወንድ ልጅ 50% ራምድ ብሎ ሲመጣ እናንተም 50% ስትራመዱ ነው። ቁጭ ብሎ ሲቀለብም ትንሽ ብቻ አይደለም። አንተ አይከብድም? በነገራችን ላይ እኔ እዚህ መሳቀርም ለመፍረድ ፈልጌ ወይ ደግሞ አንዱ ላይ ወገንተኝነት ለማሳየት ፈልጌ ሳይሆን እዚህ ሀገር ባል አስቀምጣችሁ እርግጥ ልጅን ሊያሳድግ ይችላል ባል፣ እንዲሁም እጮኛ ካላችሁ እዚህ ሀገር ላይ ምን እየሰራ ነው፣ ሚላክለትን ገንዘብ ምን ላይ እያዋለ ነው፣ ይሄንን ነገር ቼክ ማድረግ አለባችሁ። እዛ እስከመች ድረስ ነው ስንት ግመል እየገላመጣችሁ የምትኖሩት? አሁንማ አረብ ሀገር በምትኖሩ ሰዎች መታማቴ እንደቀጠለ ነው። ታክሲ ውስጥ አንዱ አግኝቶኝ አረብ ሀገር ስንት ዓመት ሰርተሃል ብሎ አልጠየቀኝም። ይሄን ያህል ስሟገት ነገሩ ድንገት አብዝቼ ከሆነ እናንተም ተሙዬች ምክር በዛች ይቅርብን ብላችሁ ኮሜንት ላይ ጻፉልኝ። ነገር ግን እኔ ትንሽ ስለሚቆጠቁጠኝ ስለሚጠቅማችሁ ብዬ ነው እንደዚህ አይነት ኢንፎርሜሽን ይዤላችሁ